ዛሬ መውጣት በሚል ሐሳብ አካፍላችኋል። ዛሬ መውጣት ይሆናል። ቀስ እያለን ወደ በኋላ ብዙ አሜን እንላለን። መውጣት ከምንድን ነው የምንወጣው? ራሱ መውጣት ምን ማለት ነው? የሐዋርያት ሥራ ምዕራፍ 7 አውጡና የጌታን ቃል ከሱ ላይ አንስተን እንካፈላለን። ዛሬ እግዚአብሔር በሰጠኝ በዚህ መልእክት አንድ ሰው በክብር ይወጣል። አንድ ሰው በኤክሰለንሲ ይወጣል። አንድ ሰው በኃይል ይወጣል። አንድ ሰው በጸጋ ይወጣል። እስቲ እወጣለሁ በሉ። ከአንድ ነገር አይደለም ከሁሉ ነገር ትወጣላችሁ። መጽሐፍ ቅዱስ ስለሚናገር ከሁሉ ነገር ሐዋርያት ሥራ ምዕራፍ 7 አንስተን እግዚአብሔር ከምን ከምን እንደሚያወጣን መጽሐፍ ቅዱሳችን ላይ ያስቀመጠውን ሐሳብ እንመለከታለን። ዛሬ መውጣት ምን ማለት እንደሆነ በእግዚአብሔር ቃል አካፍላችኋለሁ። ለመውጣት ምንድነው ማድረግ አለብን የሚለውን አሳያችኋለሁ። እግዚአብሔር ከምን ብቻ ሳይሆን በምን ደረጃ ነው የሚያወጣ የሚለውን የእግዚአብሔርን ቃል አሳያችኋለሁ። እግዚአብሔር አምላካችን የተባረከ ይሁን። ሐዋርያት ሥራ ምዕራፍ 7 ላይ ይህንን ክፍል በሙሉ ስታነቡት እስጢፋኖስ ነው የሚናገረው። እስጢፋኖስ ይህንን ክፍል የሚናገረው እዛ ስለተሰበሰቡት ወንድሞች፣ እዛ ስለተሰበሰቡት ወገኖች፣ እዛ ስለተሰበሰቡ አይሁዶች አይደንቲቲ ፈጥረው አገር ፈጥረው ሕዝብ ሆነው ኢየሱስ ክርስቶስን ስለሰቀሉት አይሁዶች ይነግራቸዋል። እናንተ እዚህ አሁን አገርና ሕዝብ ወገን የሆናችሁት መሲሁ የተላከላችሁ ሰዎች እናንተ በሆነ ዘመን ላይ ያልነበራችሁ ነገሮች ናቸው። አልነበራችሁም። ኤግዚስተንስም አልነበራቸውም። ህልውናም አልነበራችሁም። ማንነትም አልነበራችሁም። እግዚአብሔር በማውጣት ስለጀመረ ነው እዚህ የደረሳችሁ። ዩ አር ዘ ሪዘልት፣ የመውጣት ውጤት ናችሁ ብሎ ነው የሚነግራቸው። እና ምዕራፍ 7 በሙሉ ስታነቡት ስለ ኢየሱስ ክርስቶስ ምስክርነት እየሰጠ ስለ መውጣት ነው የሚናገረው። ስለዚህ ብዙ ጊዜ አወጣው ወጣ እያለ ይናገርና እኔ የምፈልገው ቁጥር 9ና 10 ላይ ያለውን የመጽሐፍ ቅዱስ ክፍል ነው። ምዕራፍ 7 ቁጥር 9ና 10 ላይ የአባቶችም አለቆች በዮሴፍ ቀንተው ምን ብለው? እነማን ናቸው የቀኑበት? አለቆች በሉ እስቲ። ተራ ሰው ማለት ትንንሽ ሰው ቢቀናባችሁ ምንም ችግር የለም ስለሚበልጣችሁ ነው ምናምን ትላላችሁ። ማነው ትንንሽ ሰው ስለበለጥኩ ነው ትላላችሁ። እነዚህ ግን አለቆች ናቸው፣ መሪዎች ናቸው፣ የነገድ አለቆች ናቸው። የአባቶች አለቆች በዮሴፍ ምን ብለው? በሉልኝ ባካችሁ፣ ቀንተው። ይሄ ከአይሁድ ጋር ያለ ግንኙነት፣ ከሰው ጋር ያለ ግንኙነት በምን ላይ ፋብሪኬትድ የተደረገ ነው? ፋይበሩ ቅናት ነው። የሰው ልጅ ውድቀት በሰው ልጆች ውስጥ ኢንሰርት ያደረገው ቢልድ አፕ ያደረገው ነገር ቅናት ነው። ስትቀኑ ተጠንቀቁ። የቅናት መንፈስ የሚታገላችሁ ሰዎች ካላችሁ ተጠንቀቁ። ይሄ ህልመኛ ብለው፣ ይሄ ባለ ራእይ ነኝ ባይ ብለው፣ ይሄ ጸጋ አለኝ ባይ ብለው ምን ማድረግ ጀመሩበት? ቀኑበት ይላል። አባቶች ቀንተው ወደ ግብፅ ምን አደረጉት? ሸጡት። እንቀጥል። ወደ ግብፅ ሸጡት። እግዚአብሔርም ከእርሱ ጋር ነበረ፣ ከመከራውም ሁሉ አወጣው። አንተ ወጥተህ ከብትና ልጆችህ ግብፅ አይቀሩም። አንተ ወጥተህ ሀብትና ንብረትህ በግብፅ ሲስተም አይቀርም። አንተ እንደወጣ ከብቶችህም ይወጣሉ። እግዚአብሔርም ከእርሱ ጋር ነበረና ከመከራው ሁሉ ምን አደረገው? አወጣው። እስቲ አወጣው በሉ። አወጣው። ከየት? ከሁለት መከራ፣ ከሶስት መከራ፣ ከአራት መከራ አይደለም። መጎናጸፊያ ተይዞበት ቢከሰስም ወደ እስር ቤት ቢጣልም የፈለገ ጭቃ ውስጥ ቢጥሉትም አንተ ህልመኛ ብለው ወደ ታች ቢጥሉትም የፈለጉትን ቢያደርግም አንድ ግን አልተለየው ጌታ አለ። ጌታ ግን ከኔ ጋር ቆሞ ምን አደረገኝ? አበረታኝ ይል እንደነበረው አንድ የማይለይ ስትከሰሱ የማይለይ ስትጣሉ የማይለይ ህልመኞች ተነስተው ቀናተኞች ተነስተው አቢዩዝ ቢያደርጓችሁ የማይለይ ከነሱ ጋር የማያድም ጌታ። ኧረ አሜን! የማያድም ጌታ ከማን ጋር ነበረ? ከዮሴፍ ጋር ነበረ። ከሐሰተኞች ጋር የማይቆም ጌታ፣ እውነተኛ አምላክ ከዮሴፍ ጋር ነበረ። ኢን ኤቭሪ ስቴፕስ አይመስልም የሚሄድበት ነገር ግን እግዚአብሔር ምን አደረገው ይላል? ከእርሱ ጋር ነበረ፣ ከመከራ ሁሉ ምን አደረገው? አወጣው ይላል። ማውጣት ብቻ አይደለም። ተመልከቱ የሚቀጥለውን ጥቅስ። የሚቀጥለው በግብፅ በቤቱም ሁሉ ላይ ቢትወደድ አድርጎ ምን አደረገው? ሾመው። እግዚአብሔር ማውጣት ብቻ አይደለም፣ በክብር ያወጣቸዋል፣ በሹመት ያወጣቸዋል፣ በኃይል ያወጣናል። የምናገረው ይሄንን ነው። እግዚአብሔር በክብር ያወጣል። እግዚአብሔር በኤክሰለንሲ ወይም በልቀት ያወጣል። እግዚአብሔር በከፍታ ወይም በሹመት ያወጣል። እነዚህ ሶስት ነገሮች በእነዚህ ወራቶች ውስጥ ይሆኑላችሁ። ለመሆኑ መውጣት ምንድን ነው? ወደዛ ሚን መውጣት ስንል
ምን ማለታችን ነው? we have to define words primarily ኮንሴፕታቸውን፣ አካሄዳቸውን፣ እርምጃቸውን፣ ፓተርኑን እንድናገኘው ምን ማለት ነው መውጣት? እናውቀዋለን እኮ እግዚአብሔር አንድ ነገር በሲሪየስሊ ከሚያሳስባችሁ ነገር መውጣታችሁንና መግባታችሁን ነው። ለዚህ ነው በመውጣትህ ብሩክ ትሆናለህ፣ በመግባትህ ምን ትሆናለህ? ብሩክ ትሆናለህ። ምክንያቱም አንዳንድ ሰው በመግባቱ ብሩክ ሆኖ በመውጣቱ እርጉም ይሆንበታል። ቤት በጣም ጥሩ ሊሆን ይችላል። ቸርች ግን ነገረኛ ሊሆን ይችላል። ቸርች ጥሩ ሊሆን ይችላል። ቤት ግን ነገረኛ ሊሆን ይችላል። አንዳንድ ሰዎች ልጆቻቸውን አይቆጡም፣ እኛን ሊቆጡ ይፈልጋሉ። ምክንያቱም እነዚህ ሰዎች በቤታቸው ብሩካን ናቸው፣ በውጭ ግን ሌሎች ናቸው። ታሪኩን ታውቁታላችሁ። አንድ በጣም ምርጥ ሰባኪ የሆነ ፓስተር ታውቁታላችሁ ታሪኩን ብዬ አስባለሁ። በኢትዮጵያ ቤተክርስቲያን ብዙ ይነገራል እና እዚህ መጥቶ ስለ ፍቅር በጣም ድንቅ አድርጎ ይሰብካል። እና ፍቅር ይታገሳል፣ ፍቅር የሌላውን አይፈልግም፣ ፍቅር ያግዛል፣ ይደግፋል ምናምን እያለ ሲናገር ባለቤቱ ሹልክ ብላ ወጣች። ከቸርች ሹልክ ብላ ወጣችና ተመልሳ መጣች። ስትመለስ ግን ፍራሿን ይዛ ነው የመጣችው። ፍራሿን ይዛ መጣችና እንትን ላይ ፑልፒት ላይ አስቀመጠችና ሰው ጠየቀ። ምንድነው ሽማግሌው ምናምን ጠየቀ። ምን ሆነሻል? ማለት ባለቤቴ እንደዚህ ከሆነ የሚለው ፍቅር የሚለው ነገር እዚህ ከሆነ የሚያደርገው ይሄንን ቤት አላየችማ ከሆነ እዚሁ ንኑር አይሄድብኝ ባለቤቴ። ይሄ ሰውዬ በመድረክ ብሩክ ነው፣ በቤቱ ግን ሌላ ነው። ደብል አይደንቲቲ ያለው ሰው ነው። ስለዚህ እግዚአብሔር ቃል አይታችሁ እንደሆነ በመውጣትህ ብሩክ ትሆናለህ፣ በመግባትህም ምን ትላለህ? ብሩክ ትሆናለህ። ዋይ ዜር አር ዳይሜንሽንስ ስለሆኑና መውጣትና መግባት ዳይሜንሽንስ ስለሆኑ ነው። በግልጽ መውጣት ማለት ምን ማለት እንደሆነ ሲምፕሊ በትርጓሜው ልንገራችሁና ከዚያ በኋላ በምሳሌው ሳስረዳችሁ አሁን የምለው ነገር ግልጽ ይሆንላችሁ። ኢየሱስ ጌታ ነው። መውጣት ማለት ከአንድ ከአሮጌ ካረጀ የህይወት አይነትና ስርዓት ወደ አዲስ ነገር ወዳለመድነው ነገር መሄድ ማለት ኢትስ ኤ ፕሮግሬሲቭ ሂደት ነው። ከአንድ ከለመድነው ከቆየንበት ኢንቫይሮንመንት ወይም ደግሞ ያረጀ ሲስተም ወደ አዲስ ነገር ምን ማድረግ ነው? መሄድ ማለት ነው። በሲምፕል ምሳሌ ባስረዳችሁ አሁን ሁላችን እዚህ ቤት አለን አይደለም? እዚህ ቤት ስላለን የምንተነፍሰው የዚህም ቤት ምንድነው? አየር ነው። ቀዝቀዝ ያለ በሰባ ሩም ቴምፕሬቸር የሚለቀቅ ፋኑን እየሰማችሁት ፊል እያደረጋችሁት ነው። ነገር ግን ከዚህ ስትወጡ ልክ በሩ ሲከፈት ዳቦ ቤት ነው የሚመስለው አንዳንድ ጊዜ ሙቀቱ። ልክ ነኝ አይደለ? ስለዚህ ከቀዘቀዘው ኢንቫይሮንመንት ሌላ ሪልም ውስጥ ገባህ ማለት ነው መውጣት። ከባህር ስትወጣ ወደብ ላይ ነው የምትደርሰው። ከወደብ ተነስተ ስትሄድ አየር ላይ ነው የምትሄደው። you change dimensions ዓለሞች ነው የምትቀይሩት። ከሳሎን መኝታ ቤት እንደመሄድ አይደለም መውጣት። ዘሴም ኢንቫይሮንመንት ውስጥ መመላለስ ነው እሱ መውጣት አይደለም። በጣም ብዙ ሰው ወጥቻለሁ የሚለው እዚያው ከሳሎን መኝታ ቤት፣ ከመኝታ ቤት ኪችን ይገባችኋል አይደለም ብለው ዘሴም ኢንቫይሮንመንት ውስጥ መኖር ነው። እግዚአብሔር እንደዚህ አይነቱን መውጣት አይደለም የሚለው ሳይክሊክ ላይፍ ነው። ዛሬ በኢየሱስም ይሰበራል። እስራኤላውያን ሲወጡ ከግብጽ ነው የወጡት አይደለም? ከግብጽ ሲወጡ ምናቸው ጭምር ነው የወጣው? ሁሉ ነገራቸው ነው የወጣው። አዲስ ነገር ነው ለነሱ። ባህር ተጋጥሞ አያውቁም። ከጠላቶች ጋር ተጋጥሞ አያውቁም። ስሌቨሪ ነበሩ። ስሌቨሪ ስለነበሩ የሚኖሩበት ኢንቫይሮንመንትም የስሌቭ ነበረ። እግዚአብሔር መጣና አወጣችኋለሁ ዘጸአት ምዕራፍ 3 ላይ ጩኸታችሁን ሰምቼ አለም ነው አድናችሁ ዘንድ አወጣችሁ ዘንድ ወደ አባቶቻችሁም ምድር አገባችሁ ዘንድ ወረድኩ አለ። ኧረ እግዚአብሔር ስሙ ይባረክ። ወዴት? አይተውት፣ ሰምተውት፣ ለምደውት፣ ተለማምደውት፣ አውቀውት፣ ነክተውት፣ ኤክስፒሪየንስ አድርገውት ወደማያውቁት ወደ ኒው ሌቭል ኦፍ ላይፍ ወደ ኒው ዳይሜንሽን እግዚአብሔር መጣና አወጣቸው። ዛሬ አንድ ሰው ከህይወቱ ይወጣል። እስጢፋኖስም እየተደበደበ ነው። he knows that he is going to out from this world ለመውጣት እየተዘጋጀ ነው፣ እየተወገረ ነው። ዛቻቸውን አይተዋል፣ ቁጣቸውን አይተዋል። he said ቀና ሲል ኢየሱስን ቆሞ አየው። and he said እዚህ ደረጃ የመጣችሁት እናንተ ምዕራፍ 7 ከቁጥር 1 እስከ 3 ስታነቡ አብርሃም የሚባለውን አባታችንን እግዚአብሔር ሲጠራው አብርሃምን በእምነት ሲወጣ የእግር ጫማ የምታክል ምድር አልነበረችውም ይላል። እችን የምታክል እግር እስራኤል የሚባል ድንበር፣ እስራኤል የሚባል በወንዝ በምን በጠላት የተከበበ ታሪክም ምንም አልነበራቸው። አባታችንን አብርሃምን ሲጠራው እግዚአብሔር እችን የምታክል ጫማ የምታክል ምድር አልነበረችውም ይላል። ነገር ግን እግዚአብሔር ስላወጣው ወደ ኒው ዳይሜንሽን ስለወሰደው አሁን ወዳላችሁበት ማንነት እንድትመጡ ያደረገው እግዚአብሔር አውጥቶ ነው። አንድ ሰው ወጥቶ ወደ ኒው ዳይሜንሽን ይገባል። ይገባለሁ በረ
ተዘጋጁ ወዳጆች፣ ተዘጋጁ። ታውቁ ነበር አብርሃም የሚባል ሰው እግዚአብሔር ባያወጣው? ከመሆን ክርስቲያንስ ዱ ዊ ኖ ዘ ኔም ኢዝራኤል የሚባል ነገር እናውቅ ነበር? እግዚአብሔር ያዕቆብን ከማጭበርበር ህይወት ባያወጣው? ዝም ብሎ እግዚአብሔር he want to make history through you። በእኔና በእናንተ ህይወት ውስጥ እግዚአብሔር ታሪክ መስራት ይፈልጋል። ተመልከቱ፣ ሰይጣን ራሱ እኮ ከሰው ሲወጣ ብሎ ጌታ አስተምሮናል አይደለም? ከሰው ወጣና የምን ዳይሜንሽን ውስጥ ገባ? የምድረ በዳ ዳይሜንሽን ውስጥ ገባ። ስፍራ መልቀቅ ብቻ አይደለም መውጣት፣ ስፍራ መልቀቅ ብቻ አይደለም። ከሰው ውስጥ ወጥቶ ይለናል ማቴዎስ 12 ላይ ጌታችን ሲያስተምር፣ እረፍት እየፈለገ ወዴት ይዞራል? በምድረ በዳ ይዞራል። አስለቀቀው እግዚአብሔር። ለዚህ ነው ጌታችን ኢየሱስ ክርስቶስ ነፃ አውጪ ሆኖ የመጣ he is a liberator። ኧረ አሜን። they thought that he is a political liberator መስሏቸዋል። ከሮም ግዛት ነፃ የሚያወጣ ከስሌቨሪው ነፃ የሚያወጣ መስሏቸው ነው እኮ ነው አይደል? ጌታ ኢየሱስ ክርስቶስን ያነክሱት የፈለጉት፣ የፖለቲካ መሪ ሊያደርጉት የፈለጉት። ምክንያቱም እስራኤሎች ያውቃሉ አንድ መሲህ ይመጣል። ያ መሲህ ከመጣ በኋላ ከምን ያወጣናል? ከባርነት ያወጣናል። እነሱ ግን ያላወቁት፣ እነሱ ባርነት የሚሉት ነገር ምንድን ነበር? የሮምን ነበር። እግዚአብሔር ደግሞ በዮሐንስ ወንጌል ምዕራፍ 8 ላይ የሚነግራቸው ለማንም ባሪያ ሆነን አናቅም አሉት አይደል? ትዝ ይላችኋል? አቤት ያበሻና የአይሁድ ውሸት! ምን አላቸው? ለማንም እኛ ባሪያ ሆነን አናቅም። አሁን እኮ እነሱ አናቅም በሚሉበት ጊዜ ተዉት። ለሮም ለባቢሎን የተገዙትን ተዉት፣ ለሌሎች መንግስታት የተገዙትን ተዉት። አሁን እኮ ጌታ ሲናገር የሮም ምኖች ናቸው? ባሪያዎች ናቸው። አያቸው፣ አባታችሁ ዲያብሎስ ውሸት ስለሆነ የሐሰት አባት ስለሆነ ሮብ ተናግሬያቸዋለሁ። ውሸትን መጽሐፍ ቅዱሴን ኤንአይቪ ላይ ሳነብ በጣም ነው የገረመኝ። ውሸት ማለት ዘ ኔቲቭ ላንጉዌጅ ኦፍ ዲመን ነው አይደል? ሮብ ተናግሬያለሁ። የሰይጣን አፍ መፍቻ ቋንቋ ነው። ሱርማ ተወልጄ ባደግ አፍ መፍቻ ቋንቋ ምንድን ነው የሚሆነው? ሱርማኛ ወይ እዛ አካባቢ ያለው እንትን ነው። ሰይጣን አፉን ሲከፍት የከፈተው አፍ ሲፈታ የፈታው በውሸት ነው። ስለዚህ ምን ይላቸዋል? እናንተ ባሪያ ሆናችሁ፣ የኃጢአት ባሪያ ሆናችሁ ልትገሉኝ እየፈለጋችሁ፣ ጥላቻ ይዛችሁ፣ እጃችሁ ላይ ድንጋይ እያለ እኔን መግደል እየሞከራችሁ እየፈለጋችሁ የማንም ባሪያ አይደለም ትላላችሁ። እነሱ እንደ ሊብሬተር ያዩት ፖለቲካሊ ነው። ኢየሱስ በዋናነት የመጣው ግን ዘ ሩት ኮዝ ኦፍ ፖቨርቲ ወይም ዘ ሩት ኮዝ ኦፍ ስሌቨሪ የሚባለውን የባርነት ስሩን ኃጢአት እንደሆነ ስላወቀ ኢየሱስ መጣና ከኃጢአት ነፃ ሊያወጣን መጣ። እንደዚህ አለ፣ ልጁ ነፃ ያወጣው እሱ ከእንግዲህ ወዲህ ምንድን ነው? ነፃ ነው። ስለዚህ መውጣት ማለት ከአንድ የህይወት ዘይቤ መላቀቅና ወደ አዲስ ወደ ሌላ የህይወት ዘይቤ መሄድ ነው። ለዚህ ነው ክርስቲያን ሁል ጊዜ በየቀኑ ነፃ እየወጣ ነው የሚሄደው። አሜን። በየቀኑ ለምን? ህይወትህ ከክብር ወደ ክብር ስለሆነ ያለህበት ክብር ራሱ የመጨረሻ እንዲሆን አልተፈቀደ። የደረስክበት ግሎሪ ራሱ፣ የደረስክበት ቅባት ራሱ፣ የደረስክበት አገልግሎት ራሱ፣ የደረስክበት ከፍታ ራሱ መጨረሻ እንዲሆን እግዚአብሔር አልወሰነም። እስከ እግዚአብሔር ሙላት ልክ ደርሰን እንድንሞላ። አረ አሜን። the destiny is the fullness of God እስከሚሆን ድረስ ክርስቲያን በየቀኑ የኋላውን እየረሳ የፊቱን ለመያዝ የሚሰረጋ ነፃ እየወጣ የሚሄድ ክርስትና ስታቲክ ሲሆን፣ ሪሊጂየስ ሲሆን፣ ሪፒቲሽን ሲሆን፣ ዳይሜንሽኖች ከሌሉት፣ አዳዲስ ደርዞች በውስጡ ከሌሉት፣ ብዙ ልዩ ልዩ ነገሮች እየተገለጡ ወደሚቀጥለው ሌቭል ካልሄድን የተጠራቀመን ነው። በጌታ በኢየሱስም እግዚአብሔር ይህን ጥርቅም ይበት ነው። እኔ ክምችት አልወድም አለ። እየተገናኙ ፕሬዝ ጋድ እየተባባሉ ይዘምሩ ያገለግሉ ነበር። ሰዎች ይድኑ ነበር። የደቀ መዛሙርቱ ቁጥር በዛ። ተልኳቸው ግን ኢየሩሳሌም ብቻ አልነበረ፣ ሰማሪያ ነበረ፣ አረንስ ከምድር ዳርቻ ነበረ። እነሱ ክምችቱ ሲቀመጡ እግዚአብሔር መጣና ነገር ፈለጋቸው። አቤት አንዳንዶቻችሁን እየቀሰቀሰባችሁ ስላለው ጦርነት ጌታ ስሙ ይባረክ። ግድ ለማሜን በለ አድመች ይላል። አካባቢው፣ ስራው፣ ቤቱ። ያዕቆብ ሁሉ ነገር አለው፣ ግን ነገር ይፈልገው ጀመረ። ሁሉ ነገር አለው እና ሰውየው ገባውና ይሄ አምላክ እኮ አውጪ ነው አደላለና ሁሉን ነገር ምን አደረገው? አሻገረና እግዚአብሔርን ይገናኝ ዘንድ ብቻውን ቁጭ ብሎ ይጠብቀው ጀመረ። መጣና አወጣው። ከምን አወጣው? ከማጭበርበር ላይፍ ስታይል፣ ከማታለል የህይወት ዘይቤ። እግዚአብሔር አንዴ ብቻ ይንካችሁ። አያስፈልጋችሁም እኮ ብዙ ወንድሞቼ። እግዚአብሔር አንዴ ብቻ ይንካችሁ። አንዴ ከነካችሁ ትውልዱ በእናንተ ይቀረጻል። ያዕቆብ ምናሴ አልተነካም፣ ዮሴፍ አልተነካም፣ 12ቱ ነገድ አልተነካም። ዋንተች እግዚአብሔር ነካው። ጀነሬሽን በዚህ ንኬት ውስጥ ተፈጠረ።
ሃሌሉያ። አንዴ ነካው። ዋንተች ነው የሚያስፈልጋችሁ። ብዙ ነገር አይደለም። ጌታችንም ብሏል የሚያስፈልገው ብዙ ነገር አይደለም። ተባረክ። ስንት ነው? አንድ ነው አላት አደለ? እሱንም ማርያም ምን ብላለች? መርጣለች። ከእሷ ስር ማንም ምን አያደርግባትም፣ አይወሰድበትም። መነካት ነው የመረጠችው። እግዚአብሔር በመንካቱ ይንካል። ዋንተች ቱ ዘ ኔክስት ዳይሜንሽን። እኔ ሁሌ መጸልይ አልፈልግም ጌታ እኔ ትናንት ባመለኩት በልምድ ራሱ እንዳገለግል በልምድ ራሱ እንድሰብክ አልፈልግም። አምና የሰበኩትን ስብከት በተመሳሳይ ሁኔታ እንድሰብከው አልፈልግም። ዋንተች ጌታ ኦልዌይስ ዴሊቨረንስ ኢምፖርታንት። ትንሽ ስለ ዴሊቨረንስ ልንገራችሁ። መውጣት ማቴዎስ ወንጌል ምዕራፍ 17 ላይ ብዙ ክርስቲያኖች ስለ ዴሊቨረንስ ክርስቲያን እንዴት ነፃ ይወጣል ምናምን ይሉኛልና መጽሐፍ ቅዱሳችሁን በደንብ ካላወቃችሁ ትንሽ ትቸገራላችሁ። ማቴዎስ ወንጌል ምዕራፍ 17 ላይ ትዝ ይላችኋል አይደል? ጌታ ኢየሱስ ክርስቶስ ሶስቱን ደቀ መዛሙርት ይዞ ማቴዎስን፣ ዮሐንስንና ያዕቆብን ዮሐንስ ጴጥሮስና ያዕቆብን ይዞ በተራራው ላይ ይጸልይ ነበረ። 9ኙ ከታች ከግርጌ ነበሩ። ትዝ ይላችሁ። አንድ አጋንንት መጣላቸው። ትዝ ይላችኋል። ከዚህ በፊት ነግሬያችኋለሁ። አጋንንት ፕሮግራም ያደርጋል ብዬ ነግሬያችኋለሁ። ፕሮግራም የተደረገበት አጋንንት መጣ። ውደቅ ምናምን ቢሉ አልወደቅም። ከዚህ በፊት እኮ ያልተገዛላቸው የአጋንንት አይነት አልነበረም። ትዝ ይላችኋል። እና አጋንንት ሁሉ ምን አሉልን? አጋንንት እንኳን ምን አደረጉልን? ተገዙልን ብለው ተደስተው በዚህ ደስ አይበላቸው የሚበልጥ ክብር አለ አሜን ብሏቸዋል። ግን ይሄኛውን ውደቅ ቢሉት አይወድቅም። በናዝሬቱ ጌታ በኢየሱስ ቢሉት አይወድቅም። ቢሉት አቃታቸው። ከዛ ጌታ መጣና አጋንንቱን ወዲያው አስወጣው እና ዞራልና የማታምን ጠማማ ትውልድ አላቸው አይደለ? ከዛ ደቀ መዛሙርት በጣም ብልጥ ናቸው። እኔ በጣም ከነሱ አንድ ነገር ኳሊቲያቸው ምንድነው? ያልቻሉትን ነገር ለብቻቸው ሲሆኑ ጌታ ሆይ እኛ ልናወጣ ያልቻለው ስለምንድን ነው አሉት። ስሙ፣ ልናወጣ ያልቻልነው ስለምን ነው? ስለምንድን ነው ብለሽ ጠይቁ። ስለ እምነታችሁ ማነስ ነው። እንዲህ አይነቱ ወገን ግን በጾም ጸሎት ካልሆነ ከእናንተ ውስጥ አይወጣም። ምንድን ነው የሚወጣው? ከደቀ መዛሙርት ውስጥ አለማመን። አጋንንቱ ያልወጣው ብርቱ አጋንንት ሆኖ አይደለም። እነሱ ጋር የነበረው እምነት ቀነሰ። በምን ቀነሰ? ኤሌን ጂ ዋይትን ብታናግሯት፣ የአድቬንቲስት መስራቸውን ብትጠይቋት፣ እነ ሴስ ሉዊስን ብትጠይቋቸው፣ ትልልቅ ቴዎሎጂያንን ብትጠይቋቸው እነዚህ ሰዎች እምነታቸው ያነሰበት ምክንያቱ ሲያወሩ ነው፣ ሲቦጭቁ ነው፣ ሲያሙ ነው። ምን ይላሉ? ስማ እኛስ አልተጠራንም እንዴ? ሶስቱ ብቻ ናቸው እንዴ የተጠሩት? ሁል ጊዜ እሱ ሲሄድ እነሱን ሶስቱን ብቻ ይዞ ነው እንደሚሄደው? እኛም እኮ ቅባት የተሰጠን ሰዎች ነን ብለው ሲቦጭቁ እምነታቸው እየቀነሰ ቱ ዘ ፖይንት ዚሮ ከአጋንንት ማስወጣት አቅም በታች ሆኖ ዘይቱ አልቆ ምናምን ይላሉ። የለም ወገን ፈጥሮባቸዋል ውስጣችሁ። ኢትዝ እንትን ነው፣ ሊኔጅ ነው። በጌታ በኢየሱስም የፍርሃት ወገን ከላያችን ላይ ይሰበር። ክርስቲያን እየወጣ ነው የሚሄድ፣ ከፍርሃት እየወጣ፣ ከጥርጣሬ እየወጣ፣ ከኃጢአት እየወጣ፣ ከድህነት እየወጣ እስቲ ወጣለሁ በሉ። ይህንን ነው የሚነግረን እግዚአብሔር። በ3 ዳይሜንሽንስ ያወጣችኋል። ቶሎ ብዬ ልናገር። እግዚአብሔር በክብር ያወጣል። እስቲ በክብር ያወጣል በሉ። በክብር እንወጣል። ዮሴፍ ሲወጣ በምንድን ነው የወጣው? በክብር አወጣው። እግዚአብሔር ስሙ ይባረክ። ምንድን ነው የሚለው? በግብፅም በቤቱ ሁሉ ላይ ቢትወደድ አድርጎ ምን አደረገው? ሾመው ይላል። እግዚአብሔር በክብር ያወጣል። ካላችሁበት ሁኔታ ለመውጣት ከፈለጋችሁ እግዚአብሔር ማውጣት ብቻ አይደለም፣ አንግሶ አክብሮ ወደ ዴስቲኒያችሁ በማድረስ ያወጣችኋል። ወደ ህልማችሁ። ክብራችሁም እንደሆነ ልንገራችሁ። እግዚአብሔር የተናገራችሁ ህልማችሁ እሱ ክብራችሁ። ኧረ አሜን። ባንተ ይሄን እሰራለሁ፣ ባንቺ ይሄን እሰራለሁ፣ ላንቺ ይሄን አድርጋለሁ ብሎ የተናገራችሁ አንተ ይሰግዱልሃል የተባለለት ያ ቦታ፣ ያ ክብር፣ የህልሙ መፈጸም የዮሴፍ ክብር ነው። እግዚአብሔር ያ ይፈጸምበት ወደሚችለው ወደዛ ሌቭል፣ ወደዚያ አትሞስፌር፣ ወደዚያ ክልል እግዚአብሔር አመጣው። ዴስቲኒያችሁ ላይ በክብር አወጣው። ዝም ብሎ መውጣት ብቻ አይደለም። ሹልክ ብዬ አትሄዱ። ሹልክ ብለህ አይደለም የምትሄደው፣ ስቅቅ ብለህ አይደለም የምትሄደው፣ ተጠርተህ። ኧረ አሜን። ሞት ተደግሶባቸው እና አስቴር እና እስራኤላውያን ታውቃላችሁ፣ ተደግሶባቸው ምዕራፍ 7ን ሳነብ ነበረ ትላንት ማታ የአስቴርን መጽሐፍ። ሃማ ንጉሱ እና አስቴር ወክ ያደረጉ ነበር በጋርደን ውስጥ እና ምንም አያውቅም ንጉሱ። 120 አገር ላይ ያለ አይሁድ ሁሉ እንዲገደል ምንም አያውቅም።
እና የአስቴርን ያወራታል። ምን ላድርግልሽ ምናምን ይላታል። እባክህ ንጉሥ ሆይ ብላ ትጠይቋለች። ማን ነው ይህንን ያደረገው? ማን ነው ይህንን ያወጀው? ያወጀው ሃማ ነው ስትሎ ፊቷን አይቶ ደነገጠ ይላል። ዛሬ ጠላቶቻችን ላይ መደንገጥ ይሆናል። እትብቶቻችሁን ያገናኘ የትኛውም የጠላት ስርዓት ዛሬ ይደነግጣል። ደነገጠ ይላል። ደነገጠ፣ ይደነግጣል። አዋጅ ያወጀ ቃል ያወጣባችሁ ክፋት የተናገረባችሁ እሱ ላይ መደንገጥ ይሆናል። ደነገጠ። ማን ይህንን አደረገ? ታሪኩን ታውቁታላችሁ። ምን እንደተደረገ ያ ምስኪን አጎቷ ምን እንደሆነ ታውቃላችሁ። እግዚአብሔር ሲያወጣ በክብር ያወጣል። እግዚአብሔር በልቀት ያወጣል። ሁለተኛው በኤክሰለንሲ ይውል አውት ከሆነ ነገር ውስጥ ልቀት ይዛችሁ ትወጣል። ኧረ አሜን። ልቀት ይዛችሁ ሙሴ ደስ ይለኛል። ዘጸአት ምዕራፍ 3 ላይ ታውቁታላችሁ። ወንድሞቹን በመደብደቡ ምክንያት በዚህ ምክንያት ወደ ምን ተሰደደ? ወደ ምድረ በዳ ተሰደደ። ወደ ምድረ በዳ ተሰዶ እግዚአብሔር ሲያወጣው ግን በረኝነት አይደለም ያወጣው። የበጎች ጠባቂ ሆኖ ብቻ አልነበረም ያወጣው። እግዚአብሔር መጣና በእሳት ክብር አወጣው፣ በበትር አወጣው፣ በኤክሰለንሲ አወጣው። የግብፅን ፕሮፌሰሮች፣ የግብፅን አማልክት፣ የግብፅን ጠንቋዮች፣ የግብፅን አማካሪዎች አማልክቶቻቸውን ቻሌንጅ በሚያደርግ በላቀ ክብር እግዚአብሔር አወጣው። በኢየሱስም አትላንታ ላይ ያለን መንፈስ የምትጥሉበት የላቀ ቅባት ዛሬ ያገኛችሁ።